ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን ሁሉ ካንተ ሁሉ ያንተ ነውና ካንተ የተሰወረ ነገር ምንም የለምና ሐሳባችንን ሁሉ አንተ አቃንተህልን እንዲሁም ጅምራችን እንድታስፈጽመን ፈቃድ ይሁንልን። በዛሬው ዕለት ትንሽ መግለጫ የምሰጠው ምንድነው? ስለ ማኅደረ ስብሐት ልደታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ገዳም መንበረ ጵጵስና ገዳም አመሰራረትና ወደፊት ያለውን እቅዳችን ነው ለመግለጽ የምሞክረው። ማኅደረ ስብሐት ልደታ ለማርያም በጆርጂያ ሀገረ ስብከት ጆርጂያ ሀገረ ስብከት ደግሞ የተለያዩ ስቴቶችን ይጨምራል። ስለዚህ በአጠራር በሰሜን አሜሪካ ደቡብ ምስራቅ የጆርጂያ ሀገረ ስብከት ተብሎም ይጠራል። ማኅደረ ስብሐት ልደታ ለማርያም እግዚአብሔር በፈቀደ ጊዜ በዘንድሮ ዓመት ጀምረው እንጂ ከታሰበ ወደ 24 ዓመት ገዳማ ሆኖት ነበር። ደግሞ ዘንድሮ ባለፈው ማኅደረ ስብሐት ልደታ ለማርያምን ከምእመናን ጋር በመተባበር መስርተናል። የሚደንቀው ነገር ይህ ቦታ ማኅደረ ስብሐት ልደታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጵጵስና ገዳም በአጭር ጊዜ ነው ነገር ሁሉ የተከናወነ። ይህ የእግዚአብሔር ፈቃድ ሆኖ ነው እና ይህን ቦታ ስንገዛው ገንዘብ የለንም እንዲሁ ሲሞክር በሚል ነበረ። እግዚአብሔር ሁሉን ማከናወነልንና የእመቤታችን አማላጅነት የአምላክ ቸርነት ረድቶን የተወሰኑ ምዕመናን ገንዘብ አበድረውን ነው እስከምንከፍላቸው ድረስ ወለድ የሌለው ገንዘብ አበድረውን ያን ከፍለን ነው ለጊዜው የገዛ ነው። ያን ብቻ አይደለም 5 ምዕመናን ቤታቸውን አስይዘውን እና ይሄ ዓላማው ምንድነው? የቤተ መቅደሱ ዓላማ አንደኛ በዚህ ገዳም ውስጥ ጸበል ምዕመናን በጸበሉ እንዲፈወሱ የጸበል ቦታ ለማዘጋጀትና ምዕመናን በጸበሉ እንዲፈወሱ አንዱ ዓላማ ነው። በሁለተኛ ደረጃ ደግሞ የአብነት ትምህርት ቤት፣ የሰንበት ትምህርት ቤት እነዚህ ነገሮች ካልተደራጁ ነገ ትውልዱ የሚተካልን ስለሌለ ቦታው ሰፊ ነው። በአሁኑ ሰዓት ጀምረናል። የአብነት ትምህርት ቤት ያው ቅዳሜ እየተማሩ ዲያቆናትም አሉን። አሁን ደግሞ አዳዲሶች ልጆች ተተክተዋል። እነሱ እየተማሩ ነው ያሉ። ሌላው በዚህ ገዳም ውስጥ ይህን ቤተ መቅደስ የገዛ ነው ተተኪ ትውልድ ስለያጡ ነው የመጀመሪያ የሰሩት ሰዎች እና እኛ ትውልድ መተካት ነው። አንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት ቤት ስነ ምግባር ጭምር የሚሰጥበት ዘመናዊ ትምህርት ቤት እግዚአብሔር ቢፈቅድ ወደፊት እሱንም ለመስራት ነው። ምክንያቱም ትውልድ መተካት ግዴታ ይሆናል። ዘመናችን ክፉ ነው። ትውልዱን እየማረከው ከሃይማኖት ከስነ ምግባር እያወጣው ነው ያለ እና ስለዚህ እስከ 8 ክፍል እንኳን ብናስተምር ቅድም እንደተናገርኩት ጸበል በአካባቢው የለም። ጸበል ቦታው ብቁ ቦታ ነው ያለን። ጸበልን ከፍታለን። እንደገና ለጸበልተኞች ገስት ሃውስ እንሰራለን። የጸበል ቤት ይገነባል። ገስት ሃውስ ደግሞ ለጸበልተኞች ይሰራል። ገስት ሃውሱ ግን ለጸበልተኞች ብቻ አይደለም። በአካባቢ ያሉ ምዕመናን እንዲሁ በትዳር ያሉትም ሆኑ ከትዳር የሌላቸው ምዕመናን ራሳቸውን ቅሬታ በሚሰማቸው ሰዓት ለ7 ቀንም ለ15 ቀንም መጥተው በጸሎትና ጸበሉን እየተጸበሉ ጸሎት እየጸለዩ በካህናት ምክር ራሳቸውን እንዲያዩ ለማድረግ ነው።
የሀገር መቼም ስትረሱ በጣም ከባድ ነው፣ ሁሉም ያውቀዋል። እንደው ደነው ሰው ሁሉ ባላሰበው ሰዓት ካልሆነ መንገድ ውስጥ ይገባል። በዚያን ጊዜ ባልና ሚስት ተጋጭተው ከመፋታታቸው ወይም ከመለያየታቸው በፊት እንደው የራሳቸው 7 ቀን እረፍት ወስደው ጽሞና ይዘው በጸሎት በጸበል በምክረ ካህን ራሳቸውን እንዲያዩበት ነው የጸበሉ ዋናው ዓላማው። እና ከደዌው ይልቅ በላይ ደግሞ ሌላ ደዌ ስለሆነ ይሄ ራስን ማጣት በዚህ በትምህርቱም በጸበሉም በምክረ ካህኑ መጀመሪያ ከመለያየታቸው በፊት ራሳቸውን እንዲያዩ ለማድረግ እዚያው ደግሞ ላይብራሪ ይሰራል። መንፈሳዊ የሆኑ ምክር የሆኑ መጻሕፍቶችን እንዲያነቡ ለማድረግ ይሄ ገስት ሃውስም ጸበልንም ለመስራት ጭምር ነው። እና ፈርጀ ብዙ ነው ገዳሙ የምናስበው። እና ዋናው ትልቁ ገሰራ አሁን በአሁኑ ሰዓት ደግሞ መጀመሪያ ይህን ሁሉ ለማድረግ መጀመሪያ ቦታውን የራሳችን ማድረግ፣ ቦታውን የራሳችን ካደረግን በኋላ እነዚህ ነገሮች ተጠቃለው ተሰርተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛ ገዳም እንድትሆን ለምእመናን ሁሉ መመኪያ እንዲሆን ለሌላውም አርአያና ምሳሌ ሆኖ ለአካባቢያችን ሁሉ ትምህርት ሰጪ የሆነ ገዳም እንዲሆን ነው አስተሳሰባችን። አንደኛ አገልግሎት ያው ሁልጊዜ ኪዳን ይደረሳል። ቅዳሴ የልደታ የእመቤታችን በየወሩ ይቀደሳል። 2 ቀን ማለት ነው በወር ውስጥ አውድ ሌላ። እንደዚሁ ደግሞ ጸበሉ ይሄ ነገር በተዘጋጀ በኋላ ጸበል ሁልጊዜም የጸበል ቦታ ይኖራል። ጸበልተኞች በዚሁ ጠዋት ኪዳን ያደርሳሉ፣ ጸሎታቸውን ይጸልያሉ። ጠበላቸውን ተጠምቀው ሲያበቁ መጻሕፍትና ምክር ይሰጣቸዋል። መጻሕፍትን ደግሞ ያነባሉ። ዋናው ትልቁ ይሄ ነው፣ ቦታው የኛ ሲሆን ነው። እና ስለዚህ በተቻለ መጠን ማንኛውም ምእመን በዚህ ቦታ ተገኝቶ በአካባቢ ያለው ሁልጊዜ እንዲመጣ፣ ከሩቅ ያለው ደግሞ እንደዚሁ እንደው እግር ጥሏችሁም ብትመጡ ራሳችሁን ማስባችሁ መጣችሁ ወደ አትላንታ በምትመጡበት ሰዓት ገዳሙን አይታችሁ በረከት ተቀብላችሁ እንድትሄዱ። የዛሬ 24 ዓመት ገደማ ነው ሐሳቡን አስቤው ለማድረግ ሞክሬ የነበረ። ነገር ግን ቅድም እንደተናገርኩት ሳሊተ ምሕረት ቅድስት ማርያም በመስራት ላይ ስለነበር ይህን አቆይቼው ነበር። እግዚአብሔር በፈቀደ ጊዜ አሁን የገዳም ተገዝቷል፣ ተገድሟል። የጳጳሱ ማረፊያ ነው የሚሆነው። ሊቀ ጳጳሱ የሚኖረው ከዚህ ነው። ቅስና ዲቁና የሚሰጥበት ቦታ ነው። እንዳሁኑ በየቦታው እየዞረ ጳጳሱ አይሰጥም። የተማሩት ሰዎች በፈቀዱ ጊዜ መጥተው ከዚህ ተቀብለው ይሄዳሉ ማለት ነው። የምታዩት በዚህ በኩል የምታዩት ሰሜን ነው። የሌላ ቤተ መቅደስ ስለነበረ ቀድሞም ይጠቀሙ የነበረ ከሰሜን ገጽታ ነው እና አሁን ያለነው በዚያው ነው ያለን። ግን ምስራቁ ቤተ መቅደስ አሰራሩ በጣም ግሩም ነው። ይህ ምዕራብ ነው፣ ይሄኛው ምስራቅ ነው። አሁን ቤተ መቅደሱን ይህን አንስተን ወደዚያ መውሰድ አለብን። ወደዚያ ስንወስደው ወጭ አለ፣ ደግሞ ጉልላት የለውም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያስመስለው እንደምታውቁት ሁላችሁም አንደኛ መቅደሱ ምስራቁን ጠብቆ መኖሩ፣ ሁለተኛ ጉልላቱ ነው እና ጉልላት ከዚያ ከፍ አድርገን ማዕከሉን የጠበቀ ጉልላት ለመስራት ትክክለኛ አሻግሩ ሲያዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኑን የሚገልጥ አሻግሮ ያየው ሰው ሁሉ ደስ ብሎት የራሱ መሆኑን ተረድቶ መጥቶ እንዲሳለምበት ለማድረግ ብዙ ወጪ ይጠይቀናል እና ስለዚህ ምስራቁንና ምዕራቡን ጠብቆ ቤተ መቅደሱን አሁንም ደግሞ በላይ በውጭ ሲታይ ጉልላቱን 3 ጉልላት ነው የሚያስፈልገው። ያንን ለመስራት ከብድሩ ካለብን ብድር በላይ ደግሞ ተጨማሪ ሁሉ አለ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅዱስ ሲኖዶስ ጋር
መሰረቱ የተጣበቀ ማይከሉን የጠበቀ ነው እና ስለዚህ ሁላችሁም ይህች ገዳም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኗን አምናችሁ ተቀብላችሁ መጠታችሁ አይታችሁ በረከቱን ተሳትፋችሁ እንድትሄዱ እና ይህን ዓላማ እንዲይዝ ነው አሁን ገንዘባቸውን ያስያዙትን እንዲሁም ደግሞ ቤታቸውን ያስያዙትን ምዕመናን ረድታችሁ እንዲሁ እነሱንም ሳናስቀይም ቦታውን የኛ እንድናደርግ በእመቤታችን አማላጅነት በአምላክ ቸርነት እማልዳቸዋለሁ። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በጆርጂያ እና አካባቢው ሀገረ ስብከት የማኅደረ ስብሐት ቅድስት ልደታ ለማርያም መንበረ ጵጵስና ገዳም በአትላንታ ላለፉት 8 ዓመታት በብፁዕ አቡነ ያዕቆብ መሪነት በሱባኤና በጸሎት ተወስነው የቆዩት ምዕመናን ሕንፃ ቤተ ክርስቲያን ለመግዛት ሲወስኑ በብፁዕነታቸው ፍቃድ አብይ የሕንፃ አሰሪ ኮሚቴ ተቋቋመ። ይህ ኮሚቴ የብፁዕነታቸው የረጅም ዓመታት ገዳም የማነጽ ዕቅድ ለማሳካት ከብዙ ድካምና ጥረት በኋላ ለምዕመናን ማዕከላዊ የሆነ ቦታ 11 ኤከር መሬት ላይ ያረፈ ገዳም አግኝቶ ሐምሌ 22 2017 ዓ.ም ጁላይ 29 2025 እንደ እግዚአብሔር ፍቃድ የገዳሙን ግዢ ፈጽሟል። ብፁዕ አቡነ ያዕቆብ እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት ማለትም ከ17 ዓመት በፊት ከአትላንታ ከተማ ራቅ ብሎ በሚገኝ ቦታ ላይ ላማር ካውንቲ ውስጥ ባዶ መሬት ያለ ምንም እርዳታ ገዝተው ከጆርጂያ ግዛት አስተዳደር ገዳም ለመስራት ፈቃድ አውጥተው የነበረ ሲሆን ይህ በላማር ካውንቲ የሰነቁት ራእያቸው አብዛኛው ኢትዮጵያውያን በሚኖሩበት ዲካልብ ካውንቲ መሃል አትላንታ ላይ በከፍታም በዝቅታ አብረዋቸው ለዓመታት ከተጓዙት መንፈሳዊ ልጆቻቸው ብርታት በእግዚአብሔር አጋዥነት በእመቤታችን ምልጃ እውን ሆኗል። ይህ ገዳም መሃል ከተማ በመሆኑ ቤተክርስቲያን ልጆቹ ያሉበትን ቦታ ፈልጋ በመሄድ ሃይማኖትን ከነስርዓቱ ፊደልን ከነቋንቋው በማስተማር ተተኪ ትውልድ መቅረጽ ይገባል የሚለውን ይት ባህል ተግባራዊ ለማድረግ የሕንፃ አሰሪ ኮሚቴ ያደረገው እንቅስቃሴ በመሳካቱ መላውን ምዕመናን አስደስቷል። ይህ ለጆርጂያና አካባቢው ብቸኛና የመጀመሪያ የሆነው ገዳም ሥርዓተ ቤተክርስቲያን ተከትሎ በቃለ ዓዋዲው መሠረት የተዋቀረና የተሟላ የቤተክርስቲያን አገልግሎት ከመስጠት ባሻገር የአብነት ትምህርት ቤት እንዲሁም መሠረቱን ኦርቶዶክሳዊ ያደረገ አንደኛ ደረጃ መደበኛ ትምህርት ቤት፣ የጸበል መጠመቂያ፣ የሱባኤ ጽሞና ቤት፣ መንበረ ጵጵስና፣ የካህናት መኖሪያ እና 800 ሰዎችን የሚያስተናግድ የመሰብሰቢያ አዳራሽን የሚያካትት ዕቅድ የያዘ ነው። በተጨማሪም ሕንፃ ቤተክርስቲያኑን የገዛነው ከፕሮቴስታንት እምነት ተከታዮች በመሆኑ እንደ ቤተክርስቲያናችን ሥርዓት መሠረት ቤተ መቅደሱን ከምዕራብ ወደ ምስራቅ የማድረግና ጉልላቶችን የመትከል ዕቅድም አለን። አገልግሎቱም ከአገረ ስብከቱ ምዕመናን አልፎ በመላው ዓለም ለሚገኙ ኦርቶዶክሳውያን በመሆኑ እንኳን ደስ አላችሁ እያልን የበረከቱ ተካፋይ ተሆኑ ዘንድ በዜል ቁጥራችን 474699577 ልባችሁ በፈቀደ መጠንና መንገድ በጉልበትም ይሁን በሙያዊ ዕውቀት እንድትረዱ በእመቤታችን ቅድስት ማርያም ስም እየጠየቅን ማየት ማመን ነው እና ቀጣይ ዝርዝር ዕቅዳችንን በምስል በተደገፈ መረጃ እነሆ እንደዚህ አቅርበናል። ከመንፈሳዊ ሰላምታ ጋር ኤልያስ እሸቴ፣ የሕንፃ ኮሚቴው ጸሐፊ። በጣም አመሰግናለሁ። ማኅደረ ስብሐት ልደታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጵጵስና ገዳም በብፁዕ አባታችን አቡነ ያዕቆብ መመሪያ መሰረት በጆርጂያ መንግስት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳምነት ከተመዘገበ ጊዜ በኋላ በገዳሙ አባላት በብፁዕ አባታችን መመሪያ የሕንፃ አፈላላጊ ኮሚቴ እንዲቋቋም ተደርጎ
ያ ህንፃ አፈላላጊ ኮሚቴ ባደረገው ጥረት ነው ይሄ አሁን ዛሬ ቁመን ያለንበትን ቦታ እንዲገዛ ምክንያት የሆነው። ስለዚህ እኔ ዛሬ ያን ኮሚቴ በመወከል ነው ይሄንን አስተያየት የምሰጠው። ብፁዕ አባታችን የሀገረ ስብከታችን አባት ከመሆናቸውም አልፎ ይህ የጆርጂያ የተመዘገበው ገዳም የእሳቸውም መንበረ ጵጵስናቸውም ጭምር ስለሆነ ገዳሙ ደግሞ በእሳቸው ሀገረ ስብከት የመጀመሪያው እንደሚሆን በመጥቀስ በውስጡ ብዙ በርካታ የሆኑ አገልግሎቶች የሚሰጥ ገዳም እንደሆነ አስረድተውን ለዛ የሚመጥን ቦታ እንድንፈልግ በተሰጠን መመሪያ መሰረት ለበርካታ ወራቶች የተለያዩ ቦታዎች ስናይ ቆይተን እግዚአብሔር የፈቀደው ስለሆነ ይሄ ዛሬ ያለንበትን ቦታ በአጋጣሚ በዚህ ሀገር ለሽያጭ የወጣ ስለነበረ የወጣበት ዋጋ በወቅቱ ወደ 3,700,000 ብር ነበር የወጣው። እኛ ቦታውን እንዳየነው በጣም ነው የወደድነው። ምክንያቱም ገዳሙ ስር ይሰጣሉ የተባሉ አገልግሎቶችን ጭምር ሊይዝ የሚችል በጣም ሰፊ ቦታ በመሆኑ ምክንያት ምንም እንኳ ዋጋውን ስናየው ከአቅማችን በላይ እንደሆነ ብንገምትም ነገር ግን ለተባለው አገልግሎት የሚውል ቦታ እንደመሆኑ መጠን እግዚአብሔር የፈቀደውን ያደርጋል፣ የሱ ኃይል ከተጨመረበት ማይሳካ ነገር የለም በሚል እምነት በወቅቱ እውነት ለመናገር በአካውንታችን የነበረን 17,000 ብር ብቻ ነበረ። 17,000 ብር ይዘን ነው 3.7 ሚሊዮን ብር የወጣውን ቦታ ኦፈር የሰጠ ነው ማለት ልንገዛ ምንገዛበትን ዋጋ ያሳወቅ ነው። ያን እምነት በአምላካችንና በእመቤታችን ትተን ነው። ብዙ ጊዜ አባቶቻችን እኛ በቀናን ስራ እንጂ እግዚአብሔር ሁሉ ነገር ያሳካዋል እንደሚሉት ሁሉ በእውነት በዚህ ቤተክርስቲያን ያየነው ተአምር ቢኖር እሱ ነው። ቦታውን እንዳገኘነው ምንድነው ያደረግነው? ኦፈር መስጠት ነበረብን። ኦፈር ሰጠን። የሰጠነው ኦፈር ከ500,000 ብር ቀንሰን ወደ 3.2 ሚሊዮን ነበር የሰጠነው። በአጋጣሚ እዚህ ቦታ እንደሚታየው ሁለት ናቸው። በአንድ በቤተክርስቲያኑ ስር ያለ ነገር ግን ሁለት የተለያዩ ቦታዎች ነበሩ። 3.7 ሚሊዮን ያወጡት ቤተክርስቲያኑ ያረፈበትን ቦታ ብቻ ነበረ። በኋላ በሂደት ባደረግነው ማጣራት ሌላ ከጎኑ ደግሞ 1.6 ኤከር የሆነ ቦታ እንዳለው ስንገነዘብ ከቤተክርስቲያኑ ባለቤቶች ጋራ እንደገና ድርድር አድርገን ሁለቱንም አንድ ላይ በጠቅላላው ሁለቱ ሲደመር ከ10 ኤከር በላይ ይሆናል። ስለዚህ ሁለቱን አንድ አድርገን ኦፈር ሰጥተን በ3.2 ሚሊዮን ተስማማን ማለት ነው። አሁን ኦፈራችንን እንደተቀበሉን የኛ ስራ መሆን ያለበት አሁን እንግዲህ ገንዘቡን የምንከፍልበት መንገድ ማፈላለግ ነው። በዚህ ሂደት ውስጥ ቅድም እንዳልኩት ከ17,000 ብር በላይ ምንም ነገር በአካውንት ውስጥ በገዳሙ ስም አልነበረም። ኮሚቴያችን ያደረገው ትልቁ ስራ መነሻ የሚሆን ለመጀመሪያ ክፍያ ዳውን ፔመንት ለሚባለው ክፍያ የሚመጥን ገንዘብ ማግኘት እንድንችል የቤተክርስቲያኑ አባላት እዚሁ በከተማችን ውስጥ ካሉ ከዛም ከከተማችን ውጭም ያሉትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወንድምና እህቶቻችንን ማፈላለግን ጀመርን። በዛ መሰረት በተወሰኑ ሰዎች መልካም ፍቃድነት ብድር አገኘን። ያን ብድር ይዘን አባሎቻችን ደግሞ በፈንድሬዚንግ የተወሰነ አስተዋጽኦ በማድረግ ለዳውን ፔመንት የሚከፈለውን ከፍለን በኦገስት 29 በዚህ ሀገር አቆጣጠር 2025 በሚከፈለውን ዳውን ፔመንት ከፍለን ገዳሙን ተረከብን ማለት ነው። ለመጀመሪያ ጊዜ ብፁዕ አባታችን የገዳሙን ቁልፍ የተረከቡበት ታሪክ ነው። ይሄ ቅድም እንዳልኩት በሀገረ ስብከታችን የመጀመሪያው ገዳም ነው። ስለዚህ ይሄ በዚህ ገዳም ውስጥ ከአባቶች መኖሪያ፣ የጸበል ቦታ፣ ለልጆች ወደፊት የሚሆን መማሪያ ቦታ፣ መጠነኛ የሆነ ጥሩ ጉባኤ ሊይዝ የሚችል አዳራሽ እነኚህ ነገሮችን የሚይዝ ቦታ ነበረ። እንግዲህ ግዢውን አረግን፣ ቦታው ላይ ገባን። እንደምታየው ዛሬም ትልቅ አገልግሎት እየተሰጠበት ያለበት ቦታ ነው። አሁን ዋናው የተበደርነው ብድር 2,400,000 ብር ነው። 204,000 ብር እንግዲህ ዕዳ በየወሩ የምንከፍለው ዕዳ ነው።
ትልቅ ወደፊታችን የምናስበው እንግዲህ ይሄ ቋሚ የሆነ ለትውልድ የሚተላለፍ አገልግሎቱ ሰፊ የሆነ ለሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ክፍት የሆነ በዚህ በደቡብ ምስራቅ ሀገረ ስብከት የመጀመሪያ የሆነ ገዳም በእውነት ቋሚ ሆኖ ለትውልድ እንዲሸጋገር የማድረግ ኃላፊነት የሁላችንም እንደመሆኑ መጠን ይሄ 2.4 ሚሊዮን ዕዳችንን የምንከፍልበትን መንገድና ወደፊት ያሰብናቸው የጸበል አገልግሎት የሚሰጥባቸው ቦታዎች፣ የትምህርት የሚሰጥባቸው ቦታዎች፣ የአባቶች መኖሪያ የሚሆኑ ቦታዎችን ሁሉ ለመስራት ገና ከፊታችን ብዙ ነገር ነው የሚጠብቀን እና ውስጡም ላይ እንዳየኸው ገዳሙ ቤተክርስቲያኑ ቀደም ሲል ገለገሉ የነበሩት አሜሪካኖች ናቸው ማለት ሌላ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ውጪ የሆኑ ናቸው። እኛ ደግሞ በእምነታችን መሰረት ውስጡን ቤተ መቅደስ በሚገባ በኦርቶዶክስ እምነት አንጻር መሰራት አለበት። ያንን ለማድረግ ወጪ አለብን። በትንሹ እሱን ብቻ ለመስራት እንኳን ከ200 እስከ 250 ሺህ የአሜሪካን ዶላር የሚጠይቅ ወጪ ነው ያለበት። እሱን ስትጨምረው ቅድም ያልኩን እነኚህን የጸበል ቦታዎችን፣ የአባቶችን መኖሪያ፣ የልጆች ትምህርት ቤት አዳራሾችን እነኚህን ስንሰራ አሁን ካለብን 2.4 ሚሊዮን በላይ ብዙ ወጪ የሚጠይቁ ናቸውና ይሄን የማድረግ የትውልድ አደራ የእምነቱ ተከታይ የሆኑ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑ በየትኛውም ዓለም የሚኖሩ ኢትዮጵያኖች ኃላፊነት ነው ብለን እናምናለን። ያን እምነት በማድረግ ነው እንግዲህ እዚህ ውስጥ የገባ ነው። ከዚህ በፊት እንዳየናቸው ብዙ በዚህ በውጭ ዓለም ውስጥ ብዙ ቤተክርስቲያኖች ተሰርተዋል። አንዳንዶቹ ዛሬ ከዕዳ ነፃ የሆኑበት ብዙ አጋጣሚ አለ። ይሄም አንድ ወቅት እንደዛ ይሆናል በሚል ሙሉ እምነት ነው። ምክንያቱም ይሄ ትውልድ ተሻጋሪ ዛሬ ቤተክርስቲያኑ እየተገለገሉ ያሉ ወጣቶች ነገ ጠዋት በአባትነት የሚያገለግሉበት ቦታ ነው የሚሆነውና እንግዲህ እግዚአብሔር የሁሉም ጥረት ተጨምሮበት ቅድም ያልኩትን ያለብንን ዕዳና ወደፊት ያሰብናቸውን እቅዶች በቅርብ ጊዜ ይሟላለን ብለን እናምናለን። ያለኝ አስተያየት ይሄ ነው። ይህ የቪዲዮ ስነ ህንፃ ሞዴል የገዳሙን ጽንሰ ሐሳባዊ የግንባታ እቅዶች በዝርዝር የሚያሳይ ይሆናል። በመጀመሪያ ወደ ገዳሙ ግቢ እንደገባን በግራ በኩል የምናየው ለገዳሙ ዋና ህንፃ ከታቀዱት የግንባታ ፕሮጀክቶች ውስጥ አንዱ እነዚህን 3 ጉልላቶች መገንባት ይሆናል። እንደምታዩት እነዚህ ጉልላቶች የገዳሙን ዋና ገጽታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግርማ ሞገስ እና ልዩ ውበት ይሰጣሉ። ከዛ በመቀጠል ወደ ግቢው እንደገባን በቀኝ በኩል በአሁኑ ጊዜ በሚገኘው ባዶ መሬት ላይ ለመስራት ከታቀዱት ፕሮጀክቶች አንዱ ከ30 እስከ 40 ክፍል ያለው የአብነት ትምህርት ቤት ይህንን ይመስላል። ሌላ ከዚህ ትምህርት ቤት ጀርባ ባለው ባዶ ቦታ ላይ ከታቀዱት ፕሮጀክቶች አንዱ ይህ የምናየው ከ500 እስከ 800 ሰው የሚይዝ የስብሰባ የሰርግ እና የጉባኤ አዳራሽ በዚህ መልኩ ተነድፏል። ተመልሰም ወደ ገዳሙ ዋናው ህንፃ ስንሄድ የጀርባ ገጽታው ይህንን ይመስላል። ይህ ደግሞ የምናየው ለታዳጊ ልጆች ወይም ለወጣቶች የሚሆን የስፖርት ማዘውተሪያ እና መጫወቻ ስፍራ ከዋናው ህንፃው ጎን እንዲሰራ ታቅዷል። ከታቀዱት የግንባታ ፕሮጀክቶች ሌላው የአባቶች ወይም የካህናት ቤት ሲሆን ይህንን ባለን ባዶ መሬት ላይ ለመስራት የአጭር ጊዜ እቅድ ሆኖ ተይዟል። ይህ ቤት በትንሹ ከ3 እስከ 4 መኝታ ክፍል ያለው ምድር የያዘ ቤት ነው። ለገዳማችን ለማህደረ ስብሐት ልደታ ለማርያም መሟላት ካለባቸው መሰረታዊ መስፈርቶች አንዱ የጸበልና የሱባኤ ቦታ ነው። እዚህ በምታዩት ተራራማ እና ውበት ባላቸው ዛፎች የተከለለ ጸጥ ያለ ቦታ ላይ ለጸበል አገልግሎትና ለሱባኤ የሚሆን ህንፃ በዚህ መልኩ እንዲሰራ ጥናት ተደርጎበት ጽንሰ ሐሳቡ ተነድፏል።
ከዚህ በመቀጠል የገዳሙን ውስጣዊ እይታ እናያለን። የቤተ መቅደሱ ስፋት 650 ካሬ ሜትር ሲሆን ከ700 እስከ 800 ምዕመናንን ያስተናግዳል። ከታቀዱት የአጭር ጊዜ ፕሮጀክቶች አንዱ የገዳሙን መቅደስ መስራት ነው። የመቅደሱን ገጽታ በዚህ መልኩ ተዘጋጅቷል። የመሃሉ ጉልላት በውስጥ በኩል ይህንን ይመስላል።